በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምትወደዱ በዓለም ዙሪያ ያላችሁ ክርስቲያኖች ኦርቶዶክሳውያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ የእኛም አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም ይክበር ይመስገን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ አስተርእዮ በዓለ ዕረፍት በሰላም በፍቅር በጤና በበረከት አደረሰን አደረሳችሁ። እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም በዓለ ዕረፍት አስገራሚና አስደናቂ ነገሮችን እነሆ እነግራችኋለሁኝ። አስተርእዮ ማርያም እያልን እንጠራለን። ጥር 21 ቀን የምናከብረው በየዓመቱ። አስተርእዮ ማለት መታየት መገለጥ ማለት ነው። አስተርእዮ የሚለው ቃል መታየት መገለጥ፣ አስተራየ ከሚለው ወይም ታየ ተገለጠ ከሚለው የግዕዝ ግስ የወጣ ሲሆን እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ በስጋ ወደዚህ ምድር መገለጥ፣ በስጋ ወደዚህ ምድር መጥቶ በስጋ መታየት፣ የማይታይ ታየ፣ የማይገለጥ የማይታወቅ ተገለጠ ብላ ቤተክርስቲያን እንደምታስተምረው የጌታችን የመድኃኒታችን የኢየሱስ ክርስቶስን ዘመነ መገለጥ ወይም ዘመነ አስተርእዮ ታከብራለች። በዚሁ በዘመነ አስተርእዮ ደግሞ የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍቷን ጥር 21 ቀን እናከብራለን፣ ወይም ደግሞ በታላቅ ድምቀት ቤተክርስቲያን ታከብራለች፣ እኛም እናከብራለን ማለት ነው። ይህ በት ደግሞ እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በዕለተ ሰንበት ወይም ዕለተ እሁድ በ64 ዕድሜዋ በ49 ዓመተ ምህረት ከዚህ ዓለም ድካም በልጇ ፈቃድ ያረፈችበት ታላቅ በዓል ነው። ይህ እንዴት ሆነ? ታሪኩ ከምንድን ነው የሚጀምረው የሚለውን ጥቂት ነገር እነግራችኋለሁ። ለዚህ መነሻ እንዲሆነን ጌታችን አምላካችን ልዑል እግዚአብሔር አባታችን አዳምን በኤደን ገነት ውስጥ ትእዛዝ እንዳዘዘው ታውቃላችሁ። ያንን ትእዛዝ አዳምና ሔዋን ባለመጠበቃቸው የእግዚአብሔርን ትእዛዝ በመተላለፋቸው እግዚአብሔር አዳምን አዞት ነበር፣ ወይም ደግሞ በአዳም ላይ ፍርድን አስተላልፎ ነበር። በዚህ በኦሪት ዘፍጥረት ላይ እንደተገለጠው እንዲህ የሚል ቃል በ3 ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱም እንዳትበላ ካዘዙ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ፣ እሾህና አሜከላም ታብቅልብህ፣ የምድርን ቡቃያ ትበላለህ ካለው በኋላ ወደ መጣህበት መሬት ትመለሳለህ ነው ያለው። ወደ መጣህበት መሬት ማለት ኦ አዳም መሬት አንተ ወትገብእ ውስተ መሬት። ውዳሴ ማርያም ዘሰኑይ አዳም ሆይ መሬት ነህና ከመሬት ተገኝተሃልና ወደ መሬት ተመልሰ ትገባለህ ያለው አምላካዊ ቃል ይፈጸም ዘንድ ከአዳም የተገኙ ሁሉ ወደ ምድር ይችን ትእዛዝ ይችን ፍርድ ያገኙ ዘንድ ግድ ስለሆነ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ምንም እንኳ የአዳም ኃጢአት፣ የአዳም በደል፣ የአዳም እርግማን ያላገኛት ቢሆንም ከአዳም ተገኝታለችና አዳም ያለፈበትን ሕይወት ከአዳም ተገኝታለችና በስጋ ከዚህ ዓለም ማረፏ ግድ ስለሚሆን መጽሐፍ ቅዱስ የአዳም ልጅ ስለሆነች እመቤታችን የአዳም ፍሬ የሔዋን ልጅ ስለሆነች እመቤታችን ሞትን ትቀምስ ዘንድ ግድ ነው። ምክንያቱም ሰው ሆኖ የማይሞት እንደሌለ፣ ሰው ሆኖ በስጋ የማይሞት እንደሌለ ለማጠየቅ እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በዓለ ዕረፍቷን እናስባለን። ታላቁ ሊቅ ቅዱስ ያሬድ ምን ብሎ እመቤታችንን አመስግኗታል? ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ አለ። ምንድነው? ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞት ለማንኛውም ሰው ሁሉ የተገባ ነው። የማርያም የቅድስት ድንግል ማርያም ሞት ግን እጅግ ያስደንቃል ይላል። እውነት ነው። ከአዳም የተገኘ ሰው ከአዳም የተገኘ ሁሉ አዳማዊ ባህሪ ያለው ሁሉ ይሞት ዘንድ ግድ ነው። ምንም የሚያስደንቅ ነገር የለም። ምንም የሚያስገርም ነገር የለም። ምክንያቱም ከአፈር ተገኝተናልና ወደ አፈር እንመለሳለንና። ሞታ ለማርያም ያጽብ ለኩሉ ማለት የማርያም ሞት ግን ሞትን የገደለውን የወለደች የእመቤታችን የቅድስት ድንግል ማርያም ሞትን ያሸነፈው የሞት መውጊያ በእጁ የተያዘለትን የወለደች ግን እመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷ ግን ሞቷ ግን ማረፏ ግን እጅግ ያስደንቃል ይላል። ምክንያቱም ደግሞ እንዴት የሞትን መድኃኒት ወልዳ እንዴት ትሞታለች እንዴ? እነ ኤልያስ እኮ አልሞቱም። ነገር ግን አልሞቱም ማለት አይሞቱም ማለት አይደለም። ተመልሰው ያችን ሞት ያችን ጽዋ ይቀምሳሉ። ነገር ግን የእመቤታችን የቅድስት ድንግል ማርያም ሞት እንዴት ያስደንቃል ሲባል
ያኔ አረጋዊው ስምዖን በነፍስሽ ሰይፍ ያልፋል ብሏት አልነበረ? ያንን ሁሉ ከልጇ ጋር የነበረችውን ያኔ ከልጇ ጋር ያሳለፈችውን 33 ዓመትን በመከራ በሐዘን አንድም ቀን የደስታ ገጽ በፊቷ ላይ ሳይነበብባት ስለ ልጇ ሄሮድስ ልጇን እንዳይገልባት እየተጨነቀች በመፍራት በስቃይ በመከራ በሐዘን በግብጽ ሰቆቃ በግብጽ ስደት ያንን ሁሉ መከራ አሳልፋ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ነኪር ነገሮ በእንቲአኪ ሀገረ እግዚአብሔር እንዳለው ልበ አምላክ ቅዱስ ዳዊት እግዚአብሔር በጽዮን በእግዚአብሔር ሀገር የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል ያለው ያ የነቢዩ የአባቷ የዳዊት ትንቢት ይፈጸም ዘንድ የእመቤታችን የቅድስት ድንግል ማርያም ረፍቷ ግን እጅግ ያስደንቅ ነበር። እንዴው ምንድነው የሚለው? እመቤታችን ቅድስት ድንግል ማርያም ሞትና ትንሣኤን በነገረ አበው አባቶቻችን ሊቃውንት ሲነግሩን ወይም አባቶቻችን ሊቃውንት የእመቤታችን የቅድስት ድንግል ማርያምን የሞቷን ነገር ሲናገሩ እንዲህ ይላል። ሞት በጥር በነሐሴ መቃብር ይላሉ። የእመቤታችን የቅድስት ድንግል ማርያም ሞትና ትንሣኤ በነገረ ማርያም አበው እንዳስረዱት ረፍቷ ጥር 21 ቀን እሁድ አባቶች በጾመ ፍልሰታ ውዳሴ ማርያም ቅዳሴ ማርያምን ሲተረጉሙ የእረፍቷን ነገር እንዲህ ብለው ይተርኩልናል። የእረፍቷ ነገርስ እንደምንድን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 ቀን በእሁድ ጌታ እልፍ አእላፋት መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። ልጄ ሰማይና ምድርን የማይወስኑ 9 ወር ከ5 ቀን በማህፀኔ ተሸክሜ በድንግልና ወልጄ እሞታለሁን አለችው። በሲኦል የሚሰቃዩትን ነፍሳት አሳይቶ እናቴ ሆይ ሞትሽ ለነዚህ ሁሉ ቤዛ ይሆንላቸዋል አላት። ልብ በሉ፣ ሞትሽ ለነዚህ በሲኦል ውስጥ ለሚሰቃዩ ሁሉ ቤዛ ይሆንላቸዋል ባላት ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለች። እኔን የማርክልኝ ይሆን ከሆነማ እነሆ ፈቃዴ ነው አለች። እኚህን የማርክልኝ ይሆን እኒህን ከማርክልኝ ይሁን አለችው። ቅድስት ስጋዋን ከቅዱስ ነፍሷ ለይቶ በቃለ ቀርን በዝማሬ መላእክት አሳረጋት። ደቀ መዛሙርቱም ከያሉበት በደመና ጠቅሶ ካለችበት ደርሶ እመቤታችን ስጋዋን በክብር አሳርፉ፣ ካለችበት ደርሳችሁ ስጋዋን በክብር አሳርፉት አላቸው። ሐዋርያትም በአጎበር አድርገው ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ቀድሞም ልጇ ተነሳ አረገ እያሉ እኒህ ሐዋርያት ሲያውኩ ኖረዋል። አሁንም ደግሞ እርሷ ተነሳች አረገች እያሉ ደግሞ ከተማችንን እንዳያሸብሩ ስለዚህ የከበረ ስጋዋን ማቃጠል አለብን ብለው የእመቤታችን ቅድስት ድንግል ማርያም የከበረ ስጋዋን ለማቃጠል እነሆ ከነርሱ መካከል ጉልበተኛና እጅግ ጡንቻው የፈረጠመ ስሙ ታውፋንያ የሚባል አንድ ጎበዛዝት አንድ ጎበዝ ሰው አንድ ባለ ጡንቻ ሰው ወደዚያ ይልካሉ። ታውፋንያም ሄዶ እመቤታችን ቅድስት ድንግል ማርያም የከበረ ስጋዋ ያለበትን የአልጋውን ሸንኮር በያዘ ጊዜ ከእግዚአብሔር የታዘዘ መልአክ መጥቶ 2 እጆቹን በሰይፍ ቆረጣቸው። እጆቹም በአልጋው ላይ በሸንኮሩ ላይ ተንጠልጥለው ቀሩ። ማሪኝ ብሎ ባለቀሰ በተማጸነ ጊዜ እመቤታችን አይኖቿ ተከርነው የነበሩ አይኖቿ ተገልጠው ቅዱስ ጴጥሮስን በል እጆቹን ወደ ቀደመው ስፍራ መልስለት አለችው። እጆቹን መለሰለት። እጆቹም ደህና ሆኑ። በዚያ እንግዲህ ከእግዚአብሔር የታዘዘ መልአክ የእመቤታችን የቅድስት ድንግል ማርያም የከበረ ስጋዋንና ቅዱስ ዮሐንስን ነጥቆ ወደ ገነት ይዞ ሄዶ በዕፀ ሕይወት ስር አኖረው። እንግዲህ የትንሣኤዋን ነገር በነሐሴ 16 በሚተረከው ታሪክ ወይም ደግሞ በሚነገረው የእመቤታችን ትንሣኤና እርገቷ ላይ የተመዘገበ ነው። በዓለ ዕረፍቷ ግን ከእግዚአብሔር የታዘዘ መልአክ መጥቶ የከበረ ስጋዋን ይዞ ከቅዱስ ዮሐንስ ወንጌላዊ ጋራ በክብር በገነት ወስዶ በዕፀ ሕይወት ስር አኖረው። ቅዱስ ዮሐንስም የከበረ ስጋዋን በማዕጠንት እያጠነ እያገለገለ ኖረ። ከእመቤታችን ከቅድስት ድንግል ማርያም ረድኤቷን፣ ፍቅሯን፣ ጣዕሟን፣ የእናትነት ፍቅሯን በልባችን ያኑርልን። ጊዜ ረፍታ ለሶልያና ወረደ ወልድ እንዲበልልና ጊዜ ረፍታ ለሶልያና ወረደ ወልድ እንዲበልልና
ረፍታ ለሶልያና ወረደ ወልድ እንዲበልልና ጊዜ ረፍቶ ለሶልያና ወረደ ወልድ እንዲበልልና 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 ወረደ ወልድ እንዲበልልና 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 ወረደ ወልድ እንዲበልልና ጊዜ ረፍታ ለሶልያና ወረደ ወልድ እንዲበልልና ጊዜ ረፍቶ ለሶልያና ወረደ ወልድ እንዲበልልና ልልና እንዲበልልና 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 ወረደ ወልድ እንዲበልልና 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 ወረደ ወልድ እንዲበልልና አስተርእዮ 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 በሰማይ ኮነ በሰማይ ኮነ አስተርእዮ በሰማይ ኮነ በሰማይ ኮነ አስተርእዮ 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 በሰማይ ኮነ አስተርእዮ በሰማይ ኮነ አስተርእዮ በሰማይ ኮነ አስተርእዮ በሰማይ ኮነ አስተርእዮ 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 በሰማይ ኮነ አስተርእዮ በሰማይ ኮነ አስተርእዮ በሰማይ ኮነ አስተርእዮ በሰማይ ኮነ